በጣፋጭና ደስ በሚል መዓዛው ዘና እያደረገ ለዓመታት የሰጠውን የጤና ጥቅም ያገኛሉ። የናና ቅጠል በወሳኝ ንጥረ ነገሮች የዳበረ በመሆኑ ጤናን ለመጠበቅ ትልቅ አስተዋጽኦ አለው። ሰላም ጤና ይስጥልን። እመቤት ነዳ ነኝ፣ የስነ ምግብ ባለሙያ። በዛሬው ርዕሳችን ስለ ናና ቅጠል ሻይ 15 የጤና ጥቅሞች እንደሚያስገኝ እንዲሁም የናና ቅጠል መጠቀም የሌለበት ምን አይነት የጤና ችግር ያለበት ሰው እንደሆነ በጥቂት ደቂቃዎች እንማማራለን። ላይክ እንዲሁም ሰብስክራይብ በማድረግ አብራችን ቆዩ። ናና የምግብ ያለመፈጨት ለማስተካከል። የናና ቅጠል ከሚታወቅበት የጤና ጥቅሞች አንዱ የጨጓራ መቆጣት መቀነስ መቻሉ ነው። በናና ውስጥ የሚገኘው ሚንቶል ጡንቻዎች ዘና እንዲሉ እንዲሁም የጡንቻ መኮማተር በመቀነሱ የሆድ መንፋት፣ የጋዝ መብዛት እና የምግብ አለመፈጨት ችግሮችን ለመቀነስ ይጠቅማል። ናና ምግብ ካለመፈጨት ጋር ተያያዥ ህመም ሲኖር ህመም ለመቀነስ እንደ ማስታገሻ በመሆን ይጠቅማል። በተጨማሪም ወደ አንጀት ያለው የጨጓራ ጫፍ ዘና እንዲል ስለሚያደርግ ጨጓራ ባዶ ይሆናል። በዚህም የሆድ መንፋት ስሜት ለመቀነስ ይጠቅማል። ናና የትንፋሽ ሽታን ለመቀነስ። ትኩስ ናና እንደ ሜንት ሻይ በተፈጥሯዊ ምርጫ መጥፎ ሽታን ለመከላከል ትክክለኛ ምርጫ ነው። ይህ እጽዋት ሚንቶል፣ ሜንቶን እንዲሁም ጸረ ባክቴሪያና የአንቲሴፕቲክ ወይንም የማጽዳት ይዘቱ የአፍ ውስጥ ሽታ የሚያመጡ ባክቴሪያዎችን ያስወግዳል። ከምግብ በኋላ አንድ የሻይ ሲኒ የናና ቅጠል ሻይ በመጎንጨት ሲተነፍሱ ንጹህ ትንፋሽ፣ የጥሩ ሽታ ስሜት እንዲሰማዎት ለማድረግ ይረዳል። አስደናቂ የሚያደርገው የናና ቅጠል ጥቅም እዚህ ላይ አያቆምም። የጸረ ባክቴሪያና አንቲ ኢንፍላማቶሪ ወይንም የሰውነት መቆጣት ስሜትን የመቀነስ ባህሪው የጥርስ መበስበስ ለመከላከል ይረዳል። እናስታውሶት ሰብስክራይብ አድርገዋል። ናና ትኩረት ለማድረግና ለብርታት ያለ ካፌን ኃይል በሚያምር መዓዛ የናና ሻይ የማስታወስ የመነቃቃትና ትኩረት ማድረግ ለማሻሻል ይጠቅማል። በቀጣይ የምናያቸው ጥቅሞች ላይ እንዳለ የዚህ የሜንቶል አስተዋጽኦ ትልቅ ነው። ከመድኃኒትነት እስከ መዋቢያ፣ ሽቶ ለማዘጋጀት፣ ጥርስ ሳሙና ለመስራት ለብዙ አገልግሎት ነው የሚውለው። በናና ውስጥ የሚገኘው ሜንቶል የተባለው ንጥረ ነገር ሂፖካምፐስ የተባለውን የማስታወስ ተግባር ኃላፊነት ያለውን የአይምሮ ክፍል ያነቃቃል። በቀጣይ ቀናቶች በየዕለቱ የዚህን ቅጠል ሻይ ወይም ጁስ በመጠቀም የአይምሮአችንን ተግባር በአመጋገባችን በመደገፍ የአይምሮ ጤናን ለመጠበቅ አስተዋጽኦ አለው። ናና የራስ ምታትን ለማስታገስ በተለይ ቴንሽን ሄድክ የተባለውን የራስ ምታት አይነት በመቀነስ የናና ቅጠል የተሻለ እረፍት ለማግኘት ያስችላል። በናና ቅጠል ውስጥ የሚገኘው ሚንቶል ጡንቻ ሪላክስ ወይንም ዘና እንዲል እንደሚያደርጉ መድኃኒቶች ዘና በማድረግ የራስ ምታት ምክንያት የሆነውን በጡንቻዎች መጨናነቅ ምክንያት ከሆነ ለመቀነስ ይጠቅማል። ጥናቶች እንደሚያመለክቱት ቀለል ያለ የራስ ምታትና የናና ቅጠል በማሽተት ሊቀንስ እንደሚችል ያሳያሉ። ናና ለጤናማ የመተንፈሻ አካል ተግባር። ሚንቶል በናና ቅጠል ውስጥ በመገኘቱ የተፈጥሮ ዲኮንጀስታንት ወይንም የአፍንጫ መታፈንን የመክፈት አቅም አለው። እንዲሁም የአየር ቧንቧ ፈሳሽ እንዲያመነጭ ይጠቅማል። ይህ የሚሆነው ደረቅ ሳል ሲኖር ሙከስ እንዲመነጭ በማድረግ የደረቅ ሳል ህመም እንዲቀንስ በማድረግ የተስተካከለ አተነፋፈስ እንዲኖር ይረዳል። የናና ቅጠል ለቆዳ ጤና የሰውነት ቁስለት መከላከሉና ጸረ ባክቴሪያ ባህሪው ምስጋና ይግባውና የናና ቅጠል ጤናማና ውብ ቆዳ እንዲኖረን ያግዛል። የናና ቅጠል የማቀዝቀዝ ባህሪው ቆዳ መቅላት፣ መቆጣትና የማሳከክ ስሜትን ለማስታገስ ይጠቅማል። የናና ቅጠል ቆዳ ዘና እንዲልና እንዲረጥብ የማድረግ ጥቅሙ እስከ የቆዳ መሸብሸብና ትንንሽ መስመሮችን እስከ መቀነስ ይደርሳል። በናና ውስጥ ቫይታሚን ሲ እና አንቲ ኦክሲዳንት በናና ቅጠል ውስጥ በመገኘቱ የቆዳ ያለ ዕድሜ እርጅናን ለመከላከል ያግዛል። ናና ለፀጉር ጤና። የናና ቅጠል ስሜትን የማደስ ተግባር በውስጥ ሰውነት ውስጥ የተገደበ አይደለም፣ ለፀጉርም ጥቅም ይሰጣል። በናና ቅጠል ሚንቶል በመኖሩ ወደ ራስ ቅል የደም ዝውውር እንዲጨምር በማድረጉ
የደም ዝውውር በበቂ እንዲደርስ ያደርጋል። ጸረ ባክቴሪያ ባህሪው እና አንቲሴፕቲክ ወይንም የማጽዳት ባህሪው የራስ ቅል ጤናማ ለማድረግ፣ ፈንገስ ወይንም ፎሮፎርን ለመከላከል ይጠቅማል። የናና ቅጠል ሻይ የጡንቻ ህመም ለመቀነስ። በጡንቻ ህመም እየተቸገሩ ነው? የናና ቅጠል ውስጥ ያለው ሚንቶል የተፈጥሮ ህመም ማስታገሻ እና አንቲ ኢንፍላማቶሪ ይዘቱ የጡንቻ ህመምን ለማስታገስ ይረዳል። በናና ውስጥ ያለው ሚንቶል በሰውነት ውስጥ ካፓ ኦፖይድ ሪሰፕተርን ያነቃቃል። ይህ መሆኑ የህመም መጠን ለመቀነስ በዚህም ጊዜያዊ የህመም ስሜት ለመቀነስ ይረዳል። የተሻለ ውጤት ለማግኘት ከዝንጅብል ጋር ቢጠጡት የተሻለ ውጤት ሊያስገኝ ይችላል። ናና የበሽታ መከላከል አቅም ለማጠናከር። የናና ቅጠል በሽታ ለመከላከል የሚጠቅመው የንጥረ ነገር ይዘቱ ጎጂ ባክቴሪያዎች፣ ቫይረስ እና ፈንገስ በመከላከል ህመም እንዳይፈጠር ይከላከላል። እንዲሁም የናና ሻይ መጠጣት በቅዝቃዜና ጉንፋን በሚኖርበት ወቅት የህመም ስሜት በመቀነስ የተሻለ ስሜት እንዲሰማዎት ይጠቅማል። የናና ቅጠል ሻይ የተሻለ እንቅልፍ ለማግኘት። በእንቅልፍ ማጣት ተጨናንቀዋል? የካፌን ይዘት የሌለውን የናና ቅጠል ሻይ ከመተኛቶ በፊት ቢጠጡ የፈለጉትን እረፍት ማግኘት እንዲችሉ ይረዳል። ናና ጡንቻዎችን ዘና የሚያደርግ ይዘቱ መጨናነቅን በመቀነስ እረፍት እንዲያደርጉ ያግዞታል። የናና መዓዛ በቀላሉ ሰውነት እረፍት እንዲሰማው የተሻለ እንቅልፍ ለማግኘት እና የእንቅልፍ ማጣት ችግር ለመከላከል ይጠቅማል። የናና ቅጠል ሜላቶኒን የተባለውን ሆርሞን መጠን በማመጣጠን ሲካዲያን የተባለውን ሪትም በመቆጣጠር ሰውነት በተፈጥሮ ሂደት እረፍት እንዲያገኝ እንዲሁም እንዲነቃቃም ይጠቅማል። የናና ቅጠል ሻይ የስኳር መጠን ለመቀነስ። ከናና ቅጠል እና ከስኳር ህመም ጋር ተያይዞ የተሰሩ ጥናቶች እንደሚያመለክቱት የናና ቅጠል በደም ውስጥ የስኳር መጠን ለማመጣጠን ይጠቅማል። የናና ቅጠል የሚንቶል ይዘት ኢንሱሊን በማነቃቃት ሴሎች በተሻለ ሁኔታ ግሉኮስ እንዲያሰራጩ ስለሚረዳ በደም ውስጥ የስኳር መጠን እንዳይጨምር ያግዛል። በተጨማሪም የናና ቅጠል በሰውነት ውስጥ ስታርች ወደ ስኳር እንዲቀየር የሚረዱ ኢንዛይሞች ተግባር ስለሚያስቆም ወደ ደም ስር የሚገባውን የስኳር መጠን የዘገየ እንዲሆን ያደርገዋል። ይህ ተግባር የስኳር መጠን ለመቀነስ ትልቅ አስተዋጽኦ አለው። ነገር ግን የስኳር መድኃኒት የሚወስዱ ሰዎች ጥንቃቄ ማድረግ አለባቸው። ምክንያቱም የስኳር መጠናቸው በጣም ከቀነሰ ለከፋ ጉዳት ሊያጋልጥ ስለሚችል ከመጠቀማቸው በፊት የጤና ባለሙያ ማማከር ያስፈልጋል። ነገር ግን የስኳር መጠናቸው ከፍ ብሎ መድኃኒት ሳይጀምሩ በአኗኗር ዘዴ ሊያስተካክሉ የተመከሩ ሰዎች መድኃኒቱን እየወሰዱ ስላልሆነ ቢጠቀሙት ለውጥ ሊያገኙበት ይችላል። የናና ሻይ የአፍ ጤና ለመጠበቅ። የናና ቅጠል ጸረ ባክቴሪያ እና የቁስለት መከላከል ባህሪው በተፈጥሮ የአፍ ጤና ለመጠበቅ ተመራጭ እጽዋት ያደርገዋል። በናና ቅጠል ሻይ መጉመጥመጥ በአፍ ውስጥ ጎጂ ባክቴሪያዎችን በማጽዳት የጥርስ መቦርቦር፣ የድድ ህመም እና መጥፎ የአፍ ሽታ ይከላከላል። በናና ውስጥ የሚገኘው ሚንቶል የጥርስ ህመም እና የድድ ህመም ለማስታገስ ይረዳል። የናና ቅጠል ምን ያህል ለአፍ ጤና እንደሚጠቅም ለማወቅ የጥርስ ሳሙና ይሰራበታል። የዚህ ደግሞ ምክንያት ምን እንደሆነ እንመልከት። በናና ቅጠል የሚገኘው ንጥረ ነገር ስትሪፕቶኮከስ ሙታንስ የተባለ ለጥርስ መቦርቦር ዋና ምክንያት የሆነውን ባክቴሪያ እድገት እንዳይኖር ይከላከላል። ከመደበኛ የጥርስ ንጽህና በተጨማሪም የናና ቅጠል ሻይ መጠጣት ጥርስ ጤናማና ጠንካራ እንዲሆን እንዲሁም የድድ ጤናን ለመንከባከብ ይጠቅማል። የናና ቅጠል ትኩረት የማድረግ ችሎታን ለማሻሻል። የናና ቅጠል ሻይ ከማስተዋልና ትኩረት ከማድረግ ጥቅሙ በተጨማሪ ብዙ የአእምሮ ተግባር ለማከናወን ያግዛል። አብዛኞቹ ጥናቶች እንደሚያመለክቱት ናና የማስታወስ ችሎታ ለማሻሻል እንዲሁም ሌሎች የአእምሮ ተግባር በተፈጥሯዊ መንገድ ለማሻሻል እንደሚረዳ ይጠቁማሉ። በዚህ ቅጠል ውስጥ ያለው ማኒቶል ወደ አንጎል የሚሄደውን የደም ስርጭት በመጨመር ብዙ ኦክሲጅን እና ጠቃሚ ንጥረ ነገር እንዲደርስ ይረዳል። የናና ቅጠል ሻይ ማቅለሽለሽና ማስታወክ ለማስታገስ። ናና የመጨናነቅ ስሜት የማስታገስ አቅሙ የማቅለሽለሽ እና የማስታወክ ስሜት ለመቀነስ ተመራጭ የተፈጥሮ መድኃኒት ያደርገዋል። በናና ውስጥ ሜንቶል በመገኘቱ የምግብ መፈጨት ስርዓት ውስጥ ያሉ ጡንቻዎች
ዘና እንዲሉ እንዲሁም ለማቅለሽለሽ ምክንያት የሆነውን የጡንቻዎች መኮማተር በመቀነስ ጨጓራ ውስጥ ያለው ይዘት በፍጥነት እንዲተላለፍ በማድረግ ባዶ ስለሚያደርግ የማስመለስ ስሜትን ይቀንሳል። የናና ሻይ ቅጠል ጤናማ የእርጅና ዕድሜ ለመኖር በዛ ያለ የአንቲ ኦክሲዳንት እና የአንቲ ኢንፍላማቶሪ ይዘቱ የናና ቅጠል ሻይ ረጅም እና ጤናማ ዕድሜ ለመኖር ይረዳል። በናና ቅጠል የሚገኘው ንጥረ ነገር ሴሎች እንዳይጎዱ ለመከላከል እንዲሁም ከእድሜ ጋር ተያይዞ ለሚመጡ ህመሞች እንደ አልዛይመር፣ ካንሰር እና የልብ ህመሞች የመሳሰሉትን ለመከላከል ይረዳል። የናና ቅጠል ከአንቲኦክሲዳንት እና አንቲኢንፍላማቶሪ ጥቅም በተጨማሪ ሌሎች ንጥረ ነገሮችን ይዟል። እንደ ቫይታሚን ቢ፣ ማግኒዥየም፣ ካልሲየም እና ኦሜጋ 3 ፋቲ አሲድ ይገኝበታል። እነዚህ ሁሉም ንጥረ ነገሮች እድሜያችን እየጨመረ ሲሄድ በጣም አስፈላጊ ንጥረ ነገሮች ናቸው። ከሌሎች የምግብ አይነቶች በተጨማሪ የናና ቅጠል ሻይ በመጠጣት ወሳኝ ንጥረ ነገሮችን በማግኘት ጤናማ የእርጅና ዘመን እንዲኖር ይረዳል። የናና ቅጠል ሻይ ሲጠቀሙ ማድረግ ያለቦት ጥንቃቄ፣ አንደኛ አለርጂ። ከዚህ በፊት የናና ቅጠል ሻይ ጠጥተው ካልተስማማዎት በድጋሚ መውሰድ የለቦትም። ሁለተኛ ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ፣ ይህ ማለት የጨጓራ ህመም አይነት ነው። አሲድ ወደ ኋላ የመመለስ ችግር ካለቦት ባይወስዱት ይመከራል። ሶስተኛው መድኃኒት የሚወስዱ ከሆነ የሚወስዱት መድኃኒት እንደ አንቲ አሲድ ማለት የጨጓራ ህመም መድኃኒት ነው። የስኳር፣ የደም ግፊት ህመም መድኃኒቶች እነዚህን የሚወስዱ ከሆነ ናና እንዲጠጡ አይመከርም። አራተኛ የሐሞት ጠጠር ያለባቸው ሰዎች የናና ሻይ እንዲጠጡ አይመከርም። አምስተኛ የደም ማነስ ምልክት ካለ ወይንም መድኃኒት እየወሰዱ ከሆነ ምክንያቱም አይረን ወደ ሰውነት አብዞርብ እንዳይሆን ወይም ወደ አንጀት ውስጥ እንዳይሰርግ ስለሚከለክል ህመሙን ሊያባብስቦት ይችላል። ስድስተኛ በሆድ አካባቢ የሚሰራ የቀዶ ጥገና ቀጠሮ ካሎት የናና ሻይ እንዲጠጡ አይመከርም። ምክንያቱም በውስጡ ያለው ንጥረ ነገር በሆድ ውስጥ ያሉ ጡንቻዎች ለስላሳ ጡንቻዎች ናቸው። እነዚህም የማኮማተር ባህሪ ስላለው የናና ሻይ እንዲወስዱ አይመከርም። ሌላኛው በደንብ ማስተዋል ያለብን የናና ሻይ መዓዛው፣ ጣዕሙ በጣም ደስ ይላል። ነገር ግን በቀን ከ2 የሻይ ሲኒ በላይ የትኛውም ሰው መጠቀም የለበትም። የዛሬው የናና ቅጠል ሻይ የጤና ጥቅም ጠቃሚ ነበር። ያላችሁን አስተያየት ጻፉልን። ላይክ፣ ሰብስክራይብ በማድረግ እኛንም አበረታቱን። ያላችሁን አስተያየት ኮሜንት ላይ ጻፉልን። ቪዲዮ ያስተምራል፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በቀጣይ ተመሳሳይ በአመጋገብ ጤናን መጠበቅ የምንችልበትን የጤና መረጃ እስክናደርሳችሁ ጤናማ ሆናችሁ ቆዩን።